መርሃባ በዛሬ ቪዲዮአችን ከስከዛሬው ለየት ባለ መልኩ አስቸኳይ የህግ ማስጠንቀቂያ በሁሉም አረብ ሀገራት ለምትገኙ ማለትም በኩዌት፣ በባህሬን፣ በኳታር፣ በሳውዲ አረቢያና እንዲሁም በዩናይትድ አረብ ኤሚሬትስ ለምትኖሩ ኢትዮጵያውያን በሙሉ መረጃው ላልደረሳቸው ወገኖቻችን ቪዲዮን እንዲደርስ ሁላችሁም ሼር በማድረግ የዜግነትና የአብሮነት ግዴታችሁን እንድትወጡ በአክብሮት እየጠየቅኳችሁ አሁን ባለው የቀጠናዊ ተለዋዋጭ የጸጥታ ሁኔታ ጋር ተያይዞ በሁሉም አረብ ሀገራት ማለትም የተባበሩት አረብ ኤሚሬትስ ዩኤኢ፣ በኳታር፣ በኩዌት እንዲሁም በሳውዲ አረቢያና ኦማን ብሎም ባህሬንን ጨምሮ በመላው የአረብ ሀገራት ላይ የጸጥታ ተቋማት እና የፌደራል አቃቤ ሕግ የሚዲያ አጠቃቀም ላይ ፍጹም ምሕረት የሌለው ጥብቅ መመሪያ አውጥተዋል። በተባበሩት አረብ ኤሚሬትስ ለምትኖሩ የሳይበር ወንጀል ሕግ ማንኛውም ያልተረጋገጠ መረጃ ማለትም የሐሰት ወሬ ፌክ ኒውስ ማሰራጨት ቅጣቱ ቢያንስ ከ1 ዓመት እስራት እና ከ100,000 ድርሃም ጀምሮ የሚጣል ከፍተኛ የገንዘብ ቅጣትን ያስከትላል ማለት ነው። መረጃውን የፈጠራችሁት እናንተ ባትሆኑም በምትጠቀሙበት የሶሻል ሚዲያ ፕላትፎርም ላይ ሼር ወይንም ሪፖስት ካደረጋችሁ እንደ ዋና ወንጀለኛ ተቆጥራችሁ በሕግ የምትጠየቁ ይሆናል ማለት ነው። ስለዚህ ከዚህ በፊት ሼር ወይንም ሪፖስት ያደረጋችሁትን ነገር እንድትፈትሹ እጠይቃችኋለሁ። በመሆኑም በአረብ ሀገራት ላይ ሁናችሁ ይህንን ቪዲዮ እየተመለከታችሁ ላላችሁ እንዲሁም በአረብ ሀገር ወንድም እህት ብሎም ጓደኛና ዘመድ ላላችሁ ኢትዮጵያውያን በሙሉ በማንኛውም ሁኔታ ፖሊስ ባለበት፣ አደጋ በደረሰበት እንዲሁም በቅርቡ የተፈጠረውን ጦርነት ተከትሎ ወታደራዊ እንቅስቃሴዎች ባሉበት ቦታ ላይ ስልካችሁን አውጥታችሁ ፎቶ ማንሳትና ቪዲዮ መቅረጽ ለሀገር ደህንነት ሲባል በከባድ ወንጀል ሊያስጠይቃችሁ ይችላል። እዚህ ጋር መገንዘብ ያለባችሁ ነገር ማንኛውም መረጃ ስትፈልጉ የመንግስት ትክክለኛ ኦፊሻል ገጾች ብቻ እንድትመለከቱ ጥብቅ መመሪያ ተሰጥቷል። አላወኩም ነበር ብዙ ተመልካች ያላቸው ሰዎች ሲለቁ አይቼ ነው የሚሉት ምክንያቶች በእነዚህ በአረብ ሀገራት ፍርድ ላይ ምንም አይነት ተቀባይነት አይኖረውም። ዛሬ በስልካችን የምናደርገው ቀላል ነገር የነገ ሕይወታችን ላይ ዋጋ ሊያስከፍለን ስለሚችል ወገኖቼ ነጋችሁን በተራ ነገር አታበላሹ። ምክንያቱም ፍርዳቸው ምሕረት የለሽ ስለሆነ ማለት ነው። በመጨረሻም አንድ ነገር ልበላችሁ። ጦርነቱ ባለበት አካባቢ ላላችሁ ወንድም እህቶቼ ጥንቃቄን አድርጉ። ሁኔታዎች እንደሚያሳዩት ከሆነ የሚመጣው ነገር ከባድ ነው። በሀገራችሁ የሚገኘው መንግስት የሚሰጣችሁን የማስጠንቀቂያ መልእክት እየሰማችሁ እንድትከታተሉ እጠይቃችኋለሁ። በተጨማሪም የሚያስፈልጋችሁን ነገሮች ማሟላት የምትችሉ አሟሉ። ከዚህ በፊትም አሟልታችኋል ብዬ አስባለሁ። ይህንን ቪዲዮ እዛ አካባቢ ይኖራል ለምትሉት ሰው ላኩላቸው። ተጠንቀቁ። በተለያየ ጊዜ የሚወጡትን ኢንፎርሜሽኖች መከታተል እንዳትረሱ። ከመንግስት ተቋማት መራቅ አድቫይስ ይደረጋል። ጥቃት ኢላማ ይሆናሉ ተብለው ከሚታሰቡ ቦታዎች ራሳችሁን አርቁ። አውትዶርም አትኑ። በቻላችሁት መጠን ከቤታችሁ አትጡ። መረጃ መከታተልም አትርሱ። በመጨረሻም ፈጣሪ
በያለንበት ይጠብቀን። ሰላም ለዓለም፣ ሰላም ለሰው ልጆች በሙሉ እንዲሁም በሰላምና በጤና ለሀገራችሁ እንዲያበቃችሁ ልባዊ ምኞቴ ነው። እንግዲህ በዛሬው ቪዲዮ እንደተማራችሁና እንደተጠቀማችሁ ተስፋ እናደርጋለን። በቀጣይ ይዘንላችሁ እንድንመጣ የምትፈልጉትን ማንኛውም የአረብኛ ቃላት በኮሜንት ሴክሽናችን ላይ አስቀምጡልን። አብራችሁን ስለቆያችሁ ክብረት ይስጥልን።